በለንደን ኪንግስ ኮሌጅ የደህንነት ጥናት መምህር ዶክተር አንድሬስ ክሬግ የመካከለኛው ምስራቅና የአፍሪካ ቀንድ ቀጠናን ጂኦፖለቲካ በተመለከተ በሰፊው የሚደመጡ ጥልቅ ትንተናዎችን በማቅረብ ከሚጠቀሱ ምሁራን አንዱ ናቸው። ስለተባበሩት አረብ ኤምሬትስና ሳውዲ አረቢያ የጂኦፖለቲካ ፍጥጫ፣ ስለ የመን ጦርነት፣ ስለ ሶማሊላንድ የሀገርነት እውቅና ጥያቄና ውዝግቡ እንዲሁም ስለ ሱዳን ጦርነት በቅርብ ወራት ለሚድል ኢስት አይ የዜና አውታር የሰጧቸው ቃለ መጠይቆች ደግሞ ኢትዮጵያ የምትገኝበት የምስራቅ አፍሪካ ቀጠና በምን አይነት የጂኦፖለቲካ አውድ እንደተከበበ ጥልቅና ኮርኳሪ መረጃዎችን ያቀርባሉ። በጦርነቱ የሱዳን ጦርን እየተፋለመ ስላለው ስለ ሱዳን ፈጥኖ ደራሽ ኃይል መጥፎ ለማውራት አትቸገርም። ቡድኑ በየደረሰበትና በያዛቸው ቦታዎች ሁሉ የሚፈጽማቸው ጥቃቶች በዓለም አቀፍ ደረጃ የሚያስወነጅሉት ናቸው። ይሁን እንጂ ስለ ሱዳን ጦርም ሆነ ከጀርባው ስላሉት ኃይሎች ሳይሆን ስለ ሱዳን ፈጥኖ ደራሽ ኃይል ተደጋግሞና ተጋኖ የሚነገረው ሳውዲ አረቢያ ከፈጥኖ ደራሽ ኃይሉ ጀርባ አለች በምትባሏ በአረብ ኤምሬትስ ላይ በከፈተችው የፕሮፓጋንዳ ዘመቻ የተነሳ ነው በማለት ነው በአንድ ቃለ ምልልሳቸው የተናገሩት። ሪፖርተርም ለጎረቤት ሀገሮች እየተረፈ ያለው የሱዳን ጦርነት ወላፈን በሚል ርዕስ ተከታዩን ዘገባ አሰናድቶላችኋል። አብራችሁን ቆዩ። ሶስተኛ ዓመቱን ያስቆጠረው የሱዳን ጦርነት አሰቃቂ የሰብአዊ ውድመትና ቀውሶችን ያስተናገደ የዓለም አሳሳቢ ችግር ተብሎ በመጠቀስ ላይ ነው። ፖርት ሱዳን ከተማ ተሰዶ የቆየው የሱዳን ጦር ወደ ካርቱም መመለሱም ከሰሞኑ ተነግሯል። ጦሩ በብዙ አካባቢዎች ድል እየቀናውና ወደ ደቡባዊ የሀገሪቱ ክፍል እየገሰገሰ መሆኑን ሲነገር ነበር። ይሁን እንጂ አሁንም ቢሆን ጠንካራ ይዞታዎችን መቆጣጠሩ የሚነገረው የሱዳን ፈጥኖ ደራሽ ኃይል በበርካታ አካባቢዎች እየተፋለመ መሆኑ ይነገራል። በቅርብ ሰሞን በዋናነት በሁለቱ ኮርዶፋን ግዛቶችና ከኢትዮጵያ ድንበር ጋር በምትዋሰነው ብሉ ናይል ግዛት ከባድ ውጊያ መካሄዱ እንደቀጠለ መሆኑ ተሰምቷል። የሱዳን ጦርነትን በተመለከተ ከሰሞኑ አወዛጋቢ ሪፖርት ይዞ የወጣው ሮይተርስ የዜና ምንጭ ኢትዮጵያ የፈጥኖ ደራሽ ኃይሉን እንደምትደግፍ አረጋግጫለሁ የሚል ውንጀላ አዘል ዘገባ ይዞ ቀርቧል። ዘናሽናል ጋዜጣ የካቲት 5 ቀን 2018 ዓ.ም አንድ በስም ያልጠቀሳቸውን የአረብ ኤምሬትስ ከፍተኛ ባለስልጣን ጠቅሶ በሰራው ዘገባ ሀገሪቱ የሮይተርስን ዘገባ እንደማትቀበል ገልጿል። በቅርቡ በተባበሩት መንግስታት ድርጅት መድረክ በቀረበ ሪፖርት ላይ ስለ ሱዳን ጦርነት ምክረ ሀሳባቸውን ያቀረቡት ካሜሮን ሃድሰን የተባሉ በአፍሪካ ደህንነት አስተዳደርና ጂኦፖለቲካ ጉዳዮች ላይ የሚሰሩ ገለልተኛ የጥናት ባለሙያ ጦርነቱ ምን አይነት ገጽታ እንዳለው በሰፊው አብራርተዋል። ዓለም አቀፉ ማህበረሰብ የሱዳንን ጦርነት በሚመለከት በሩቁ ተመልክቶ ብቻ ይህ ይሁን ያ አይሁን ከማለት ሊቆጠብ ይገባል። አንዱን አዳንቆ ሌላውን ኃጢአተኛ አድርጎ ማቅረብና እርምጃ መውሰድም የለበትም። በአንድ ወቅት 1 ሚሊዮን ህዝብ የሚኖርባት ኤልፋሽር ከተማ ዛሬ ከ70 እስከ 100 ሺህ ሰው ብቻ የቀረባት ኦና ሆናለች። በሱዳን በየቦታው የሚካሄዱ ውጊያዎች ምን ያህል አሰቃቂ እንደሆኑ ከኤልፋሽር መማር እንችላለን። የሱዳን ጦርነት በተለመዱ መደበኛ የጦር መሳሪያዎች ሳይሆን በረቀቁ የውጊያ ቴክኖሎጂዎች ነው የሚካሄደው። የአዲሱ ትውልድ ዘመናዊ መሳሪያዎች ጥቅም ላይ እየዋሉ ሲሆን እነዚህን ቁሳቁሶች በማቅረብ ደግሞ በርካታ ሀገሮች ተባባሪ ናቸው። የተባበሩት አረብ ኤምሬትስ በቻድ፣ በሊቢያ፣ በማዕከላዊ አፍሪካ ሪፐብሊክ፣ በደቡብ ሱዳንና በፑንትላንድ ከፊል ራስ ገዝ አስተዳደር በኩል የረቀቁ መሳሪያዎችን ለፈጥኖ ደራሽ ኃይሉ የምታቀርብበት ጠንካራ የአቅርቦት መስመር ዘርግታለች በማለት ነው ባለሙያው የተነተኑት። እንደ ባለሙያው ገለጻ በሱዳን ጦርነት እጁን የነከረውና የተዘፈቀው አካል ወይንም ሀገር ብዙ ነው። የሱዳን ጦርነትን የሚያባብሰውና እንዳይቆም ያደረገው የአረብ ኤምሬትስ ጣልቃ መግባት ብቻ አይደለም። ስለ ሱዳን ጦርነት ሲታሰብ ብዙ ሀገሮች በተቃራኒ ቆመው እጃቸውን የከተቱበት ቀውስ ጉዳዩ እንደሆነ ካላስተዋልን ግጭቱን ለማስቆም የምንወስደው እርምጃም ውጤታማ አይሆንም የሚል መከራከሪያ አቅርበዋል። ይሁን እንጂ የሮይተርስ ዘገባ የሱዳንን ጦርነት የአረብ ኤምሬትስና የኢትዮጵያ ጥፋት አድርጎ ሲያቀርብ ነው የታየው። የዲፕሎማሲ የደህንነትና የመንግስት ባለስልጣናት ምንጮችን ዋቢ አድርጎና የሳተላይት ምስሎችን ተጠቅሞ ያሰራጨው ይህ ዘገባ አረብ ኤምሬትስ የምትደግፈው የጦር ካምፕ በኢትዮጵያ ቤንሻንጉል ጉሙዝ እየተገነባ ነው ብሎም ይከሳል። ከሰሞኑ ልክ እንደ ሮይተርስ የምርመራ ዘገባ ይዞ የቀረበው አፍሪካን ኢንተለጀንስ ሱዳንና ሶማሊያ ወታደራዊ ትብብር መጀመራቸውን ይገልጻል። በቅርብ ወራት የሱዳን ወታደራዊ ባለሙያዎች በሶማሊያ ጋልሙዱግ ግዛት
ገብተው ለሶማሊያ ምልምል ወታደሮች ወታደራዊ ስልጠና መስጠታቸውን ዘገባው ይጠቁማል። በሌላ በኩል ቱርክ የሱዳን ጦር ኃይልን እንደምትደግፍ በርካታ መረጃዎች እየወጡ ነው። ግብጽ፣ ኤርትራና ሳውዲ አረቢያን የመሳሰሉ ሀገሮችም የሱዳንን ጦር መደገፋቸው የሚታወቅ ቢሆንም በሱዳን ጦርነት የተባበሩት አረብ ኤምሬትስ ጣልቃ ገብነት ነው ጎልቶ የሚታየው። ቻታም ሃውስ የጥናት ተቋም እንዳረጋገጠው ከሆነ የሱዳን ወርቅ መዳረሻው ዱባይ ብቻ ሳይሆን ወደ ብዙ ሀገሮች ነው። በሱዳን ጦርነት የፈጥኖ ደራሽ ኃይሉን ደግፈው የገቡ ብቻ ሳይሆኑ ከሱዳን ጦር ጀርባ ያሉ ሀገሮችም የሱዳንን ወርቅ እንደሚዝቁ ተረጋግጧል። ፈጥኖ ደራሽ ኃይሉ ከሚቆጣጠራቸው አካባቢዎች ብቻ ሳይሆን የሱዳን ጦር ከያዛቸው ቦታዎችም ወርቁ በድብቅ ወደ ብዙ ሀገሮች ይወጣል ይባላል። ከነዚህ ሀገሮች መካከል ደግሞ ሳውዲ አረቢያ፣ ግብጽ፣ አረብ ኤምሬትስ የመሳሰሉት ተጠቅሰዋል። በቅርብ ሰሞን የወጡ አንዳንድ ሪፖርቶች ደግሞ በአረብ ኤምሬትስና በሳውዲ አረቢያ መካከል የተፈጠረውን ውጥረት ካባባሱ ነገሮች አንዱ ወርቅ መሆኑን ጠቅሰዋል። ሁለቱ ሀገሮች እንደ የመን፣ ሶማሊያና ሱዳን ባሉ ሀገሮች ጉዳዮች ሲፋለሙ የሚታዩት በዋናነት ስልታዊ የሆኑ ወደቦችን ለመቆጣጠር ለነዳጅና ወርቅ ሀብት ቅርምት ብለው መሆኑ በሰፊው ሲዘገብ ቆይቷል። ስለ ሱዳን ጦርነት መንስኤና ውጤቱ በትኩረት የዘገቡ አንዳንድ መገናኛ ብዙሃን ሁለቱ ተፋላሚ ኃይሎች ማለትም የሱዳን ጦር መሪ ጀነራል አብዱል ፈታህ አልቡርሃን እንዲሁም የፈጥኖ ደራሽ ኃይሉ መሪ ጀነራል መሐመድ ሐምዳን ዳጋሎ ከ3 ዓመት ቀደም ብለው ተሻርከውና በጋራ አብረው በአብደላ ሐምዶክ የሚመራውን የሲቪል አስተዳደር ማስወገዳቸው ሱዳንን አሁን ላለችበት ቀውስ እንደዳረጋት ይጠቅሳሉ። ስለ ሱዳን ጦርነት ሲነሳ ስልጣን ለብቻዬ ካልጠቀለልኩና አንተ ትጥቅህን ካልፈታ በሚል ሽኩቻ ሁለቱ የጦር አበጋዞች ወደ ውጊያ መግባታቸውንም በርካቶች ያውሳሉ። ስለ ሱዳን ጦርነትና እልቂት ሲነሳ ሁለቱም ተፋላሚዎች የየራሳቸው ተጠያቂነትና ጥፋተኝነት እንደሚሸከሙ ይጠቁማሉ። ከሰሞኑ ስለዚሁ አስመልክቶ ኢዝ ኢትዮጵያስ አብይ ሄልፒንግ RSF ኢን ሱዳን ሲቪል ዋር በሚል ርዕስ ሰፊ ሀተታ ያስነበበው ዘአፍሪካን ሪፖርት መጽሔት ኢትዮጵያ ለምን በሱዳን ጦርነት እንደምትከሰስ ይመረምራል። ከሰሞኑ በብሉ ናይል ግዛት ፈጥኖ ደራሽ ኃይሉና አብሮት የተሰለፈው የሱዳን ህዝቦች ነጻነት ንቅናቄ የተባለው የታጠቀ ኃይል ተከታታይ ጥቃት አድርሰዋል። ይህን ተከትሎ ደግሞ ከኢትዮጵያ ድንበር ተነስተውና በኢትዮጵያ ተደግፈው ነው ጥቃቱን የፈጸሙት የሚለው ክስ በሰፊው ሲስተጋባ መቆየቱን ዘገባው ያትታል። ይሁን እንጂ SPLM በሰሜን ከፈጥኖ ደራሽ ኃይሉ ጋር ጥቃት ከፈተ ከመባሉ ከ1 ዓመት ቀደም ብሎ ጀምሮ ኢትዮጵያ በሱዳን ጦርነት እጇን እያስገባች ነው የሚል ክስ ሲከተላት እንደቆየ ዘገባው ይጠቅሳል። ዘገባው ኢትዮጵያን በሚወነጅሉ ሀተታዎች የተሞላ ቢሆንም በተቃራኒው የሚሰጡ መላምቶችና መከራከሪያዎችንም በሚዛን ለማቅረብ መሞከሩ አልቀረም። ኢትዮጵያ በሱዳን ጦርነት ጣልቃ ገባች የሚባለው በብዙ መነሻዎች መሆኑን ዘገባው ያመላክታል። አንደኛ፣ የኢትዮጵያና የሱዳን ታሪክ ባለመተማመን የተሞላ እንዲሁም እስካሁንም ድረስ በድንበር ውዝግብ የተሞላ መሆኑ ለዚህ አንድ አስተዋጽኦ አለው ይላል። የደቡብ ሱዳን መገንጠልን ያስከተለው የሱዳን የእርስ በርስ ጦርነት ሲካሄድም ሆነ በኢትዮጵያ የተደረጉ ጦርነቶች አንዱ ሌላውን መካሰሻ ያደረጓቸው ጉዳዮች ሆነው እንደቆዩም ይጠቁማል። አሁን ኢትዮጵያ የሱዳን ፈጥኖ ደራሽ ኃይልን ትደግፋለች የሚለው ግምት ተጨባጭ ማስረጃ ቢቀርብበት እንኳን በአረብ ኤምሬትስ ተገዝታ ብቻ ነው ይህን የምታደርገው ብሎ መፍረድ የተሳሳተ መሆኑን ዘገባው ያስረዳል። ኢትዮጵያ ወደ ሱዳን ገብታለች የሚለው ክስ ቢረጋገጥ እንኳን ልትገባ የምትገደድባቸው እንደ ሀገር ብዙ ምክንያቶች እንዳሏት ነው ዘገባው የሚጠቁመው። አንዳንዶች ይህን በማመልከት ኢትዮጵያ አፍንጫዋ ስር በጎረቤት ሱዳን ከሩቅም ከቅርብም የመጡ የውጭ ኃይሎች የራሳቸውን ፍላጎት ለማስፈጸም ሲራወጡ እጇን አጣጥፋ ልትቀመጥ እንደማይገባ ይሞግታሉ። በምስራቅ በኩል ዋነኛ የኢትዮጵያ የውጭና ገቢ ንግድ የሆነችው ጅቡቲ ከ10 ያላነሱ የውጭ ሀገሮችን በወደቦቿ አስጠግታለች። ኤርትራ የባህር በር ጥያቄ አቀረበች በሚል በኢትዮጵያ ላይ የጠላትነት ፖሊሲ ማራመድ የገፋችበት ሲሆን ግብጽና ሶማሊያን አሰባስባ ጸረ ኢትዮጵያ ግንባር ስትፈጥር ታይታለች። የግብጽና የሱዳን ጦርነት ተሳትፎ ያጋለጡ አንዳንድ የደህንነት ሪፖርቶች ግብጽ የሱዳን ጦርነትን የደህንነትና የውሃ ፖለቲካ ህልውናዋ አድርጋለች ይላሉ። ግብጽ ሱዳንን በአባይ ውሃ ላላት ፖሊሲና ፍላጎት ማስፈጸሚያ አድርጋ ታያታለች ይላሉ። ይህንኑ የሚያረጋግጥ መረጃ ያቀረቡት የመካከለኛው ምስራቅ ጉዳይ ምሁሩ ዶክተር አንድሬስ ክሬግ የሱዳን ጦርነትን በተመለከተ ሲነሳ የሱዳን ፈጥኖ ደራሽ ኃይልና ደጋፊው ናት የምትባለዋ አረብ ኤምሬትስ ስማቸው በዋና አጥፊነት መጠቀሱ የተለመደ መሆኑን ያመለክታል ይላሉ። ይሁን እንጂ እንደ ግብጽ ያሉ ሀገሮች በቀጥታ ገብተው እየተዋጉ መሆኑን ነው ተንታኙ የተናገሩት።
ግብፅን በየዓመቱ በሚደረግ የምዕራባውያን ከፍተኛ ድጎማ የቆመ መንግስት ያላት ሀገር እንደሆነች ያመለከቱት ምሁሩ በመካከለኛው ምስራቅ ቀጠና ቀደም ባለው ዘመን ጠንካራና ተጽዕኖ ፈጣሪ መንግስት እንደነበራት አስታውሰው አሁን ግን ይህ መቀየሩን ይናገራሉ። በሱዳን ጦርነት የግብፅ ተሳትፎ የራሷን ብቻ ሳይሆን የሳውዲንም ፍላጎት ያማከለ መሆኑን ተመራማሪው ይጠቁማሉ። በሱዳን ጦርነት የኢትዮጵያ ታሪካዊ ጠላት ግብፅ ቀጥተኛ ተሳትፎ እያደረገች መሆኑ ከመነገሩ በተጨማሪ ኤርትራም እጇን መንከሯ ጠንካራ መረጃ ይቀርብበታል። ከግብፅ ጋር ጸረ ኢትዮጵያ ትብብር የፈጠረችው ኤርትራ ከህወሓት ጋር ደግሞ ጽምዶ የሚል ትብብር ማጠናከሯ ይነገራል። የህወሓት ክንፍን የሚባለው አርሚ 7 የሚባለው ጦር በሱዳን ውስጥ ከሱዳን ጦር ጎን ተሰልፎ እንደሚዋጋም እየተነገረ ይገኛል። በዚህ የተነሳ ኢትዮጵያ በሱዳን ጥቅሟንና ደህንነቷን ያስከብርልኛል የሚለውን አሰላለፍ ብትከተል ለምን ይፈረድባታል ሲሉ የሚጠይቁም አሉ። ይህን መሰል ውስብስብ የፈጠረውን የሱዳን ጦርነት ኢትዮጵያ አይድረስብኝ ብላ እጇን አጣምራ መቀመጥ አለባት ወይ የሚል ጥያቄ በስፋት ሲያነሱም ይደመጣሉ። አፓርታማ በኮንዶሚኒየም ዋጋ፣ አዎ በኮንዶሚኒየም ዋጋ፣ ለዚያውም በመሃል ፒያሳ አራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ በሚገኘው ሳይታችን ላይ አመቺ በሆነ አከፋፈል ማለትም ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር እንዲሁም ባለ 3 መኝታ በ8.4 ሚሊዮን ብር ሲሆን ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና የባንክ ብድርም አመቻችተናል። አፓርትመንቶቻችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ ጂምናዚየም እንዲሁም ስፓ በተጨማሪም በቅርብ ርቀት በሚገኙ መናፈሻዎች ያሸበረቁ ናቸው። ለበለጠ መረጃ በ0986 57 67 67 ላይ ይደውሉ። አስደነገጠኝን የቄሳር ቀጭን ትእዛዝ በምኩራብ ተፈልጌ። ሃሎ ሃሎ! ክቡራትና ክቡራን፣ ይህ የዳሸን ዕድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25፣ የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። ገጠሩን ከከተሜው ማስተሳሰር የቻሉ ግንባታዎች ለመዲናችን አዲስ አበባ የውበት ግርማን ያላበሱ ሪል ስቴቶች ዓለም የደረሰበትን የኪነ ህንጻ ጥበብ ያገናዘቡ ቅንጡ ሆቴሎች ምቹ የአረጋውያን መጠለያና መጦሪያ ማዕከል የሴቶች ቤተ ውበትና ዘመናዊ የልብስ ማጠቢያ ማሽኖች በለጋ ዕድሜ ተወጥነው ፍሬ ያፈሩ የሀገር ልጅ ሀብት ናቸው።